አፍሪካ ውስጥ የአየር ንብረት ለውጥ ጉባኤ ከዚህ በፊት በግብጽ፣ ሞሮኮና ደቡብ አፍሪካ ለአራት ጊዜ አሰናድታለች። ኢትዮጵያም 32ኛውን የአየር ንብረት ለውጥ ጉባኤ አዲስ አበባ ላይ ከ2 ዓመት በኋላ ታስተናግዳለች። ሌሎች ሀገራት ጉባኤውን የቱሪዝም ዘርፋቸውን ለማሳደግ እንዴት ተዘጋጅተው ተጠቀሙበት? ኢትዮጵያ ከወዲህ ውስጥ ምን ስራዎች መስራት አለባት? የቱሪዝም ባለሙያዎችን አነጋግረናል። አቶ ነጋ ወዳጆ በኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ናቸው። እንደ ሞሮኮ፣ ግብጽና ዱባይ የኮፕ ጉባኤን ቱሪዝማቸውን ለማስተዋወቅ ተጠቅመውበታል ይላሉ። ሀገራቱ በወቅቱ በቂ ሆቴል ገንብተው ለጉባኤ አላዘጋጁም ነበር የሚሉት አቶ ነጋ ወዳጆ ለእንግዶች ማረፊያ የሚሆኑ ሌሎች አማራጮችን በመጠቀም ነው ጉባኤውን ለማሰናዳት የቻሉት ብለዋል። ኢትዮጵያ በምታስተናግደው 32ኛው የኮፕ ጉባኤ 80 ሺህ እንግዶች ይመጣሉ ተብሎ ይጠበቃል። አዲስ አበባ ደግሞ ማስተናገድ የምትችለው 25 ሺህ እንግዳ ብቻ ነው። ይህ እጥረትን ለመቅረፍ ኢትዮጵያ ማድረግ ያለባት ከሆቴሎች ባለፈ እየተገነቡ ያሉ ሪል ስቴቶችን ጊዜያዊ የእንግዳ ማረፊያ አድርጎ መጠቀም ይቻላል ያሉ ሲሆን በሸገር ከተማና በአቅራቢያው በሚገኙ ሌሎች ከተሞች እስከ 17 ሺህ እንግዳዎችን ማሳረፍ የሚችሉ የሆቴል መሰረተ ልማቶች ማግኘት ይቻላል ሲሉም ያስረዳሉ። ከነዚህ ከሌሎቹ ሀገሮች መማር ያለብን ምንድን ነው? ዱባይም፣ ግብጽም እና ሞሮኮም ለዚህ በቃ ያህል ሆቴል ገንብተው ጨርሰው አይደለም ያስተናገዱት። እነሱ አሁን ለምሳሌ ዱባይን ምሳሌ ከወሰደን ዱባይ ያደረጉት ምንድን ነው? ሪል ስቴቶችንና አፓርትመንቶችን ለዚህ አገልግሎት በሚውሉበት መልኩ ድጋፍ አድርገው ነው ወደዚህ አገልግሎት የቀየሩት። ያን በማድረጋቸው ምክንያት የሆስፒታሊቲና ቱሪዝም ዘርፉን በተለየ ሁኔታ አገልግሎት ዘርፉ ትልቅ ለውጥ እንዲያመጣ፣ ትልቅ ምርታ እንዲያመጣ አስተዋጽኦ አድርጓል ማለት ነው የወሰዱት የፖሊሲ እርምጃ። ስለዚህ በዚህ በኮፕ 32 ላይ ከእነዚህ ሀገሮች መነማራቸው የተቀናጀ ስራ ባለድርሻ አካላት ማለት ባለድርሻ አካላት ተለይተዋል። የተለዩት ባለድርሻ አካላት በቅንጅት መስራት አለባቸው። የሚዲያ ተቋማት ግንዛቤ መፍጠር ላይ መስራት አለባቸው። የሪል ስቴትና የተቋማትም እንደዚሁ ሪል ስቴቶችን ለዚህ ሰርቪስ መዋል በሚችልበት መልኩ ፈርኒሽ አድርጎ ለማዘጋጀት ከአሁኑ ስነ ልቦናም የሙያም እንዲሁም ደግሞ የአገልግሎት ዝግጁነት ከወዲሁ እያደረጉ መቆየት ቢቻል የተሻለ የኮፕ 32 ዝግጅት ኖሮን ማለፍ ብቻ ሳይሆን ከዛም አልፈን ቱሪዝምን በተሻለ ሁኔታ እንድንሰራ ኢኮሲስተሙን የመቀየር አቅም ይኖረዋል ብዬ ነው የማምነው። ጉባኤው እስከሚካሄድበት ቀን ድረስ በዓለም አቀፍ ሚዲያዎች በመጠቀም ስለ ኮፕ 32 በሚሰራው ማስታወቂያ ኢትዮጵያም የቱሪዝም ዘርፏን ለማስተዋወቅ በር ይከፍትላታል ብለዋል አቶ ነጋ ወዳጆ። የቱሪዝም ባለሙያውና የሴሌብሪቲ ኢትዮጵያ አስጎብኚ ድርጅት ስራ አስኪያጅ አቶ አሸናፊ ካሳ በበኩላቸው ይህ ጉባኤ በአግባቡ ከተጠቀምንበት ለኢትዮጵያ ቱሪዝም ዘርፍ ትልቅ በር ይዞ ሊመጣ ይችላል ይላሉ። ጉባኤው ገና ነው ሳይባል ከወዲሁ ማስተዋወቅ ከቻለን እንደ ሌሎች ሀገራት እኛም ቱሪዝማችን ለዓለም ልንሸጥበት እንችላለን ሲሉም ጠቅሰዋል። እንደ ሀገር ያሉንን ጸጋዎች በተለያየ አማራጮች ማስተዋወቅ፣ ማሳወቅ ተገቢ ይሆናል። ይበልጡንም ደግሞ የማሳወቁን ስራ ብንሰራ ከዛም ደግሞ የማስተዋወቁን ስራ ብንቀጥልበት ጥሩ ነው። ማሳወቅ ያንን የምናሳየውን ወይ ያለንን ነገር ለዓለም መግለጽ ሲሆን፣ ማስተዋወቅ ደግሞ ሰዎች ያዩትን የሰሙትን ነገር ደግሞ እንዲጠቀሙበት፣ እንዲጎበኙት፣ እንዲጓዙ የሚያስችል የሚያነቃቃ ስራን ማስተዋወቂያዎችን መስራትን ማለት ነው። ለዚህም ዓለም አቀፍ ሚዲያዎችን አንድም ጋብዞ ወደ ኢትዮጵያ በማምጣት እንዲጎበኙት፣ እንዲያዩት በማድረግ ተጽዕኖ ፈጣሪ የሆኑ ሚዲያዎችን በመጠቀም በነሱ ስፓት በመውሰድ ስለ ኢትዮጵያ ያላትን ዝግጅት ኮፕ 32 እንደምታዘጋጅ የመሳሰሉትን መረጃዎችን እንደዚሁም ደግሞ እንደ ማስታወቂያ ማስኬዱ ይበልጥ ይጠቅማል። አንዱ እዛው ባሉበት ሚዲያዎች ለሚዲያዎቹ ኮሚኒኬ መላክ፣ ሌላኛው ደግሞ አንድ ጊዜ ብቻ ሳይሆን በተለያየ ጊዜ ሚዲያዎችን ወይ ደግሞ ተጽዕኖ ፈጣሪዎችን በማህበረሰብ ዘንድ እየጋበዙ እየመጡ እንዲያዩ ማድረግ ጥሩ ይሆናል። ይህ እንዲሆን ግን ከአዲስ አበባ እስከ ክልል ድረስ ባሉ አሰራሮች ዋጋቸው ያልተጋነኑ ፓኬጆች ለሁሉም በሚመጥን ዋጋ ማዘጋጀት ይኖርብናል ብለዋል አቶ አሸናፊ ካሳ። የእንግዳ ማረፊያና የማጓጓዣ ጉዳይም ታሳቢ ሊደረግ ይገባል ይላሉ። አንደኛ እነዚህ የኮንፈረንስ ተሳታፊዎች አሁን ባሉበት ሁኔታ እነዚህን ቦታዎች እንዲጎበኙ፣ በሌላ ጊዜ ለዚህ ለጉብኝት ፐርፐዝ እንዲመጡ የሚያስችላቸው ይሆናል። ይህን ታዲያ ለማድረግ እንደ ቅምሻ የሚመስሉ የጉብኝት ፓኬጆችን እንደዚሁም ደግሞ የማስተዋወቅ ስራዎችን መስራት ያስፈልጋል። እንደ ቅምሻ ያልኩት ለምሳሌ ከተማዋን እንዲጎበኙ የሚያስችል ፓኬጆችን ማዘጋጀት ያስፈልጋል። እነዚህ ፓኬጆች አንድ ነገር ላይ መሰረታዊ አድርገው ቢዘጋጁ መልካም ይሆናል። ይሄም አፎርደቢሊቲ የሚባለውን የቱሪዝም አንዱን ክፍል ታሳቢ ያደረገ ማለት ነው። ይሄ አፎርደቢሊቲ ሰዎቹ ከጊዜያቸው እና ከገንዘባቸው
በጀት ጋር ሊጣጣም የሚችል ማለት ነው። እንደሚታወቀው ለኮንፈረንስ የሚመጡ ሰዎች መላ ጊዜያቸውን በኮንፈረንሱ ላይ ሲሳተፉ ከኮንፈረንሱ ውጪ የሚኖራቸውን ጊዜ በጉብኝት ሊያሳልፉ የሚፈልጉ ከሆነ ለዛች ለሚኖራቸው ትርፍ ጊዜ የሚመጣጠን የጉብኝት ፓኬጅ ማዘጋጀት ያስፈልጋል። ባለሙያዎቹ ግብጽ በኮሮና ቫይረስ የተንገዳገደውን ቱሪዝሟን በኮፕ 27 የአየር ንብረት ለውጥ ጉባኤ እንዲያገግም አድርጋለች። ኢትዮጵያም ተመሳሳይ ጥቅም እንድታገኝ ዝግጅቷን ከወዲሁ ማጠናቀቅ አለባት ሲሉም ይመክራሉ።